ጸባይ ነው ምላችሁ ይሄ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባት። ትናንት ትልቅ ብጥብጥ ተነስቷል። ዴቭ ያለበት ምንም ተሳክቶ አያውቅም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ለቤታችን አዲስ ከሆናችሁ ላይክ እያደረጋችሁ ግቡ። የሁሉም ታላቅ ኤፍሬም ነው የሚመስለኝ። ሩታም መተተኛዋም ማለት ነው አብርሽ እስከሚሞት ድረስ ነው የምጠበቀው። ጤነኛ ነው እያለች ነው እንግዲህ እየገደለችው ያለችው። ምክንያቱም የታመመ ሰውን ተሸክማ ይዛው እየሄደች ነው። ጋሽዬስ ይህን ነገር አላዩ? ልጃቸው እንደዚህ የተሰቃየ ጤነኛ እንዳልሆነ እያዩ ማለት ነው ዝም ማለታቸው ትንሽ አላሳሰባችሁ ተመልካቾቻችን? እሷ ሀሳቧ ልትገለው ነው እንጂ መቼም የሚወደው ሰው የሚያፈቅረው ሰው የልጅ አባት የምትለውን ሰው በዚህ መልኳ ተሰቃዩ። ምንም እንኳን ትቷት ቢሄድ እንኳን ደስታው የምትመኝ ሴት ነች መሆን የነበረባት እንጂ በመተትና በድግምት መታ ከዛን ደግሞ እንግዲህ እንደዚህ ታሙ ፖሊስ ጣቢያ በር ላይ ወደቀ ብለው እንደገና ዛሬ ላይ መከራው የሚያሳዩት ነገር ግራ ነው ይገባኝ። ማለት ለምንድን ነው ይህ ሁሉ ነገር እያደረገ ያለችው? ቡዝዬም ደግሞ ለቤተሰብ እናገራለሁ ብትል ብዙዎቻችሁ ለምን አትናገሪም ቡዝዬ ለምትሏት ማለት ነው። ለቤተሰብ ብትናገር ደግሞ ይበጠበጣ ብላ ስለምታስብ ነው። እንደ ታላቅ ያው እናት ከሰማች ልጇን ምን ያህል እንግዲህ ለልጇ ሟች እንደሆነች እናት ታውቃላችሁ። ለእናንተ አይነገራቸውም። እና እኔ ግን ምለው ጋሽዬ ቢሰሙ ወደ ክስ ነው የሚሄዱት። ሩታን ቀጥታ ይከሷታል። ምክንያቱም ይህ ህገወጥ ነው። እንግዲህ የሰው ልጅን በመተትና በእንትን በድግምት አስደርጋ ልጁ እንደዚህ የተሰቃየ መቼም ዝም ይላሉ ብዬ ቤተሰብ አላስብም። ጸበል እንውሰደው ደህና ነው እንዲደረግ ደህና ነው እንዴ? ደህና ቢሆን ልጁ ማሰብ እስኪያቅተው ድረስ እንደዚህ ነበር እንዴ? አብርሽ እንደዚህ ነበረ? እሱ እኮ ደስተኛ ነበር እኮ ከሄርሜላ ጋር። ደስታውን ነው የነጠቅሽው አንቺ። የእውነት ደስታውን የነጠቅሽው። ምን እያሰብሽ ምን ተንኮል በጭንቅላትሽ ውስጥ እያሰብሽ እንደሆነ ፈጣሪ ወቀው። ያ ተንከሲስ ወንድሙ ራሱ ምን አይነት ወንድም ነው ኤፍሬም ማለት እንዴ? ኤፍሬም ማለት ምን አይነት ወንድም ነው? ወንድም እንዲያደርጋል እንዴ? እውነት ምላችሁ ማለት ደስታው የምትወድ ከሆነ እውነት አንተ እንዳልከው ደስታው የምትወድ ከሆነ በዚህ መልኩ አልነበረም ማድረግ ያለብህ። ገብቷል? እንደዚህ በድግምታችሁና በመተታችሁ አድርጋችሁ አይደለም ልጁን በሽታ ውስጥ ጥላችሁ። ልጁ እኮ ጤነኛ አይደለም እኮ። እንደ በግ ነው እየተመራ ያለው፣ እንደ በግ ነው የተነዳ ያለው። ፈዟል፣ ደንዝዟል። ይህ በድን ሰው ከራሴ ጋር ካልሆነ ብለሽ እያሰብሽ ነው። ይህ ቀፋፊነት ነው፣ የእውነት ቀፋፊነት ነው። አንቺ ካሰብሽ በመልካም ነገር አስመክረሽ የምትፈልጊው ከሆነ በዚህ መልኩ አልነበረም ማድረግ የነበረብሽ። ጤንነቱን ነስተሽ ከዛ በኋላ መልሰሽ ደግሞ ለአንቺ እንዲሆን ትፈልጊያለሽ ይዘሽ እየጠፋሽ ልጁ። አሁንም የት እየወሰዳችሁት እንደሆነ ነው ግራ እየተጋባን ያለ ነው። እና እነ ቡዝዬም እንግዲህ ጠንከር ብላችሁ እዚህ ጋር ወይ ህግ ጋር ሂዱ ወይ ለቤተሰብ አሳውቁ። ትልልቅ ቤተሰብ አለ፣ ጋሽዬ ያሉ፣ እናት አለች። እንግዲህ ወንድሞች እና እህቶች ምንም እየሰራችሁ አይደለም ሳያችሁ። ልጁ ጤንነቱ የተመለሰ አይደለም። ስለዚህ አሁንም ቢሆን የሆነ ነገር ማድረግ አለባችሁ ብዬ ነው የማስበው። እዚህ ጋር ልጁ እየተሰቃየ ነው። አላወቃችሁለትም እንጂ ልጁ ተሰቃየ ነው። እናንተ ጨዋታ አይነታችሁት እና ወደ እኔ ጋር እና ወደዛ ጋር እኔ ይሻላለሁ እኔ ይሻላለሁ የተባባላችሁ በመሀል ልጁ የተሰቃየ ያለው የተጎዳ ነው ያለው። ይህንን አስቡበት፣ የእውነት ይህን አስቡበት። ዝም ብላችሁ እንትን ባትሉ ጥሩ ነው ብዬ ነው የማስበውና ይሄን ይመስላል። ለማንኛውም እስቲ እናንተ ሀሳባችሁን ግለጹልኝ በኮመንት። እኔ ብዙዎቻችሁ ለሩታ ደጋፊዎች አላችሁ፣ ለሄርሜላ ደጋፊዎች አላችሁ። ግን እንደ ሴትና እንደ ሰውኛ ሳስበው ነው እየተናገርኩ ያለሁት። በእናንተ በኩል ያለውን ደግሞ እንደው በእነሱ በሄርሜላ ጫማ ሆናችሁ በአብርሽ ጫማ ሆናችሁ አስቡት። የሩታንና የኤፍሬምን ነገር ትታችሁት በጎን ማለት ነው። ምክንያቱም ከሼርና ከሻጥር ውስጥ ምንም ጥቅም የላቸውም። ሁለቱ የሚሰሩት ነገር ጥቅም ስለሌለው ማለት ነው። ጥቅም የለውም። ሰውን ማጥመድ ነው። እነሱ መጥፎ አስተሳሰብ ነው ያላቸው። ራሷ ፈታ ራሷ አልፈልግም ብላ ራሷ ፈለገችው ነገር አድርጋ ዛሬ ላይ በቀናት መንፈስ ልጁን እያሰቃየች እንደሆነ ይሄ መገንዘብ ያቀታችሁ። ሌላ ልላችሁ አልችልም።
የእውነት እንደ ሰውኛ ካሰባችሁት ግን ኤፍሬም አብርሽ መዳን አለበት። ገባችሁ? መዳን አለበት። ሄርሜላ ጋር ተመልሶ መዳን አለበት።